አባቶ የሚያደርጉትን አያውቁምና ይቅር በላቸው። ምንድነው እዚህ ውስጥ እየነገረን ያለ? የመጀመሪያው አባት ሆይ የሚለው ነው። እዚህ ውስጥ ጌታ እየተናገረው ያለ አንዱ የእግዚአብሔር አብ ልጅነቱን ነው። እዚያ ውስጥ እየታመመ እየተገረፈ ነው፣ እየደማ መከራ እየተቀበለ ነው። ግን ባህሪየ መለኮቱ አልተለወጠም። መለኮቱ ወደ ስጋነት አልተለወጠም። እየታመመም አምላክ ነው። ሰው አምላክ ሆኗል፣ አምላክ ሰው ሆኗል። አምላክ ሰው በመሆኑ ሰው አምላክ ሆኗል። ጌታ ሰው የሆነ አምላክ ነው። የመለኮት ገንዘብ ለስጋ የስጋ ገንዘብ ለመለኮት እንደሆነ ሐማሚ ኢሃማሚ ነው። እሱ ከኛ ጋር አንድ እንደመሆኑ ይታመማል፣ ከአባቱ ጋር አንድ እንደመሆኑ ደግሞ አይታመምም። ስለዚህ መስቀል ላይ ሆኖም ከአባቱ ጋር አንድ ነው። እግዚአብሔር አባቴ ነው ሲል ጌታ ከእግዚአብሔር አብ ጋር አንድ መንግስት ነኝ ማለት ነው። ለምን? የሰው ልጅ የሰው ባህሪ አለው፣ የእንስሳት ልጅ የእንስሳ ባህሪ አለው፣ ከእጽዋት የተቆረጠም የእጽዋት ባህሪ አለው። የእግዚአብሔር ልጅ የእግዚአብሔርነት ባህሪ አለው። ስለዚህ አባት ሆይ ቢል እየተሰቀለም እየደማም እየተገፋም ርቃኑን ሆኖም ግን የእግዚአብሔር ልጅ ነው። አለመታመም የሚቻለው ነው፣ አለመሞት የሚቻለው ነው። ያንን የገለጸላቸው። ሁለተኛ ለምንድን ነው አባት ሆይ የሚያደርጉትን አያውቁም? የሚያደርጉትን አያውቁም የምትለው ቃል ምንድን ነው የምታመለከተው? ምንድን ነው የማያውቁት? አይሁድ ጌታን ኢየሱስ እንደሚባል ያውቁታል። ናዝሬት እንዳደገም ያውቁታል። የገሊላ ሰው መሆኑንም ያውቁታል። የድሃ ልጅ እንደሆነም ያውቁታል። የእመቤታችን ልጅ እናቱ ማርያም እንደሆነችም እናውቃለን ብለዋል። ሀገሩንም ያውቃሉ። የማያውቁት ምንድን ነው ሲባል አምላክነቱን አያውቁም ነበር። የሚያደርጉትን አያውቁም ነበር። ሩቅ ብሲ ይመስላቸዋል። የዮሴፍ ልጅ ይመስላቸዋል። ከነቢያት እንዳንዱ ይመስላቸዋል። ተራ ሰው ይመስላቸዋል። አያውቁም ያለ ለዚህ ነበር። በእነሱ እጅ ሲታሰር በገመድ ሲያስሩት፣ በገመድ ሲጎተሱት፣ እርጥ መስቀል ሲያሸክሙት፣ ወዙ ሲወዛ ሲወድቅ ሲነሳ፣ ሲሰቅሉት ሲደማ ሲያዩት ተራ ሰው መስሏቸዋል። ዛሬም በዚህ ብዙዎች ይሰናከላሉ። ለምን? የሚያደርጉትን አያውቁም፣ ምስጢሩን አያውቁም። ቅዱስ ጳውሎስ ይህን እንዲህ ብሎ ገለጠው። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 8 ላይ ሶበሰ አይመርዎ እሚሰቀልዎ ለእግዚአብሔር ስብሐት፣ አውቀውትስ ቢሆን ኑሮ የክብርን ባለቤት ባልሰቀሉት ነበር አለ። ምኑን ነው ያላወቁት ታዲያ? ያውቁት የለም? አብሯቸው አድጎ በሰፈራቸው ሲመላለስ ያላወቁት የአብ ልጅ መሆኑን፣ እግዚአብሔር መሆኑን፣ ስጋ የለበሰ አምላክ መሆኑን አላወቁትም ነበረ። እስከ ዛሬ ድረስ እንዴት አምላክ ይታመማል፣ አምላክ ይሰቀላል፣ ኢየሱስ አምላኬ አምላኬ ብሏል፣ መስቀል ላይ ጮኋል የሚሉ ሰዎች ሁሉ ከአይሁድ ነው ቁጥራቸው። አይሁድም አላወቁም። እሱስ ታዲያ ምን አላቸው? በጊዜው እኔንም አታውቁም አባቴንም አታውቁም አለ። አባቱ ዮሴፍ ነው ሲሉ አልነበረም? አባቱ ዮሴፍ ከሆነ ለምንድን ነው አባቴን አታውቁም የሚላቸው? ለምንድን ነው እንዲያ የሚላቸው? የዮሴፍ ልጅ እንደሆነማ እናውቃለን ብለዋል። ማቴዎስ 13:55 ላይ ተነገሯል። ይህ የጠራቢ ዮሴፍ ልጅ አይደለም ብለዋል። ታዲያ አባቱ ዮሴፍ ከሆነ ለምንድን ነው ዮሐንስ 7 ላይ ዮሐንስ 8 ላይ እኔንም አታውቁም አባቴንም አታውቁም ወዴት እንደሚሄድም አታውቁም የሚላቸው? ለምንድን ነው ወዴት እንደሚሄድ የማያውቁ? ሰው ወይ ይኖራል፣ ከሞተም ወደ ምድር ይሄዳል፣ ነፍሱም ወደ ሰማይ ትሄዳለች። ወዴት እንደሚሄድ አታውቁም። የሚያርገው ወደ አባቱ መንበር ወደ ራሱ መንበር ነው። አባቱ ዮሴፍ ሳይሆን እግዚአብሔር አብ ነው። አባቱም ይህ ልጄ ነው ብሎ የመሰከረለት ለብቻ ይህ ነበር። ለዚያ ነበር የምወደው ልጄ ይህ ነው፣ የዮሴፍ ልጅ ነው አትበሉት። ይህ ልጅ የኔ ልጅ ነው፣ የፍጡር ልጅ አይደለም፣ አምላክ ነው፣ ከኔ ጋር አንድ ነው ነበረ። ጌታም ዮሐንስ 16:15 ላይ ሁሉ ዘቦ ለአቦ የዚህ አይወጡ የአባቴ የሆነ ሁሉ የኔ ነው ብሎ የተናገረ ለዚህ ነበረ። ስለዚህ የሚያደርጉትን አያውቁም ማለት እንደ ሩቅ ብሲ እንደ ፍጡር አይተው አንድ ነቢይን እንደሚያሰቃይ ይቆጥሩኛል። ይህን አላወቁም ነው። ጌታችን ኢየሱስ ክርስቶስ ተሰቅሎም አምላክነቱን ገልጿል። ቋረጥ ጸሎት የለም፣ መልክ ይደገማል። በዚህ ሳምንት አይደገምም የሚል መጽሐፍም የለም። ሰላምታ ጸሎትም ይደገማል። ለምን? መልክ ሕማማቱ ራሱ ሰላምታ ነው። ከሚደረሱ መጻሕፍት መካከል መኃልየ ዘሰሎሞን አንዱ ነው። መኃልየ ዘሰሎሞን ደግሞ መልክ ነው ራሱ። የቤተ ክርስቲያንን ዓይኗን፣ ጥርሷን፣ ጉንጯን ሲናገር የቤተ ክርስቲያን ውበት ነው። ወንድሜ ነጭ ነው፣ ቀይ ነው፣ ራሱ ጥቁር ነው፣
ዓይኑ የርግብ ዓይን ይመስላል የሚለው ሁሉ ይሄ ሁሉ የክርስቶስ መልክ ነው። ይሄ ዓይኑ ገክብር ወውጾ ዘያውፀቦ እደ ኬንያ የሚለው ሁሉ አንጥረኛ ያልሰራው ጉትቻ ያለው ነው እያለ የሚናገረው ክርስቶስን ነው። ይሄ ሁሉ ጌጥ ያለው ማለት የባህሪ ክብር አለው፣ በዘራ ወራዙት ያልተወለደ ማለት ነው አንጥረኛ የተባለ። ይሄ ሁሉ መልክ የሚገልጥ ነው። ታዲያ መኃልየ ሰሎሞን መልክ አይደገምም በተለምዶ በሚባልበት በቀዳሚት ዕለት የሚነበብ በማሕሌት የሚቆም ቃለ እግዚአብሔር ነው። ሰላምታው መልክ ነው። ቅባ ብርሃኑ ለገጽ ሰላም ለኪ፣ ስቴ ወይን ዘነፈራጽ ሰላም ለኪ፣ ቀስተ ኪዳኑ ለኖህ ሰላም ለኪ። ስለዚህ እየተባለ ሁሉ ሰላም ለኪ እየተባለ ነው የሚደረስ። መልክአ ሕማማት ነው። ስብሐት ለከ፣ ሰላም ለከ፣ ሰላም ለክሙ እየተባለ ነው መልክአ ሕማማቱ የሚደረስ። መልክአ ስዕልም ይባላል። ስለዚህ በሕማማት ይሄ ይደገማል ይሄ አይደገምም የሚባል ጸሎት የለም። ከስንፍና በቀር ግብረ ሕማማትን ከምናደርስበት ጊዜ በቀር የምናደርሳቸውን ጸሎቶች ሁሉ ይደረሳል። ቤተ ክርስቲያንም ኪዳኑን ቅዳሴውን የምታቆመው የክርስቶስን ሕማም ለማሰብ ተድላ ደስታውን አቆይታ በሌላ ቃለ እግዚአብሔር ተክታ ስታደርስለት ትሰነብታለች። ይኸውም እንዳይታጎል የሰኞ የማክሰኞ የረቡዕ ኪዳን እንዳይታጎል በዕለተ ሐሙስ 3 ኪዳኖችን መላልሳ በማድረስ እነዚህ ሁሉ ትፈጽማቸዋለች። ስለዚህ ይህን በማድረግ ቤተ ክርስቲያን ፍጹም በመዋል ቢቻል የጨው ቂጣ በመብላት የተቻለው ከታመመ ሰው በቀር ደዌ ከጸናበት በቀር በጨው ቂጣ እየበሉ ከሚጣፍጥ ምግብ በቀር ሆኖ ይህንን መጸለይ ይገባል። ቤተ ክርስቲያን መዋል አለብን። ግብረ ሕማማቱን መስገድ ብቻ ሳይሆን ግብረ ሕማማቱ የሚነበበውን ንባብ መስማት ይገባል። በዚህ ሰሞን ተድላ ደስታ ማጌጥ የለም። በጸሎተ ሐሙስ ሁሉም ምዕመናን ይቆርባሉ፣ ስጋው ደግሞ ይቀበላሉ። መቁረብ የሚቻላቸው የተዘጋጁ ሁሉ ይቀበላሉ። አይተኛም፣ አረባውም አይደረግም። እንኳን ይቺ ሳምንት ብቻ ማለት ነው። በሕማማት ደስ ያለው ሰው የአይሁድ ዘመድ ነው። ክርስቶስን ሰቅለው ደስ ብሏቸዋልና የአይሁድ ዘመድ። በሕማማት ደስ ያለው ሰው የትንሣኤ ዕለት ያልቅስ፣ የአይሁድ ወገን ስለሆነ። በዚህ ሰሞን መስገድ ነው። አንድ መልእክት በዚህ ሳረሳው ላስተላልፍ። በሕማማት ሳምንት በዓል ቢመጣ ይሰገዳል። እሺ፣ ሚካኤል ቢሆን እመቤታችን ብትሆን ባለ እግዚአብሔር ቢሆን ይሰገዳል። በዓሉን እየሻር ነው ሳይሆን በዚህ ሳምንት የሚመጣ በዓል የሚከበረው በስግደት ነው። እየሰማችሁኝ ነው? የዚህ ሳምንት በዓል የሚከበር በምንድን ነው? በስግደት ነው የሚከበረው። በስግደት እያከበር ነው እንጂ እየሻር ነው አይደለም። ስቅለት አብይ በዓል ነው። ስቅለት አብይ በዓል ነው። የስቅለት ዕለት እንሰግዳለን። ከስቅለት የሚበልጥ በዓል የለም። ስለዚህ የስቅለት ዕለት እንሰግዳለን። እመቤታችን ናት፣ ባለ እግዚአብሔር ነው። ሚካኤል ባለቤቱ በተሰቀለበት ቀን እዚያ የበለጠ በዓል የለም፣ እንሰግዳለን። ስለዚህ ይሰገዳል ነው። እንዳትከፋፈሉ ቤተ ክርስቲያን ላይ የትም ቦታ ሄዳችሁ ከዚህ በኋላ መጻሕፍት ያሉት በጉባኤ ቤት የሚተረጎሙ ይኸው ነው። እንግዲህ ምንም በዓል ቢመጣ በሕማማት ብቻ ነው እንጂ በሌላ ጊዜ በበዓል አይሰገድም። ሰማችሁኝ? ስለዚህ አሁን ይኸው ሁሉ የምንሰቃየው ለምንድን ነው? ለምንድን ነው ያህል? አንድ ጥያቄ ልጠይቃችሁ። ቆይ ጅብ ታውቃላችሁ? እሺ መልሱልኝ። ከጅብና ከሰው ማን ነው ሆዳም? ጅብ አሉ። ከዝሆንና ከሰው ማን ነው ሆዳም? እሺ ከአሳማና ከሰው? ኧረ መልሱልኝ። እሺ በጣም ጥሩ። አሁን ከአህያና ከሰው ማን ነው ሆዳም? ከፈረስና ከሰው በሉ እንጂ። ከግመልና ከሰው ግመል። አሁን ደግሞ አንድ ጥያቄ ልጠይቃችሁ። ከሰውና ከአህያ ማን ነው ጌታ? ሰው በሉ ደግሞ። ከጅብና ከሰው? አቤት። ከአሳማና ከሰው? ከዝሆንና ከሰው? በጣም ጥሩ። አሁን ጌታ ነው ብዙ መብላት ያለበት? አገልጋይ ነው ብዙ መብላት ያለበት? ንገሩኝ እንጂ። ጌታ ነው አገልጋይ ነው ብዙ የሚበላ? ታዲያ የአራዊት ጌታ እኛ ከሆን እኮ እነሱ እንዴት በመብል ይበልጡናል?
ይህንን ቅዱስ እንጦንስ ነው የተረጎመው። አሁን እንግዲህ በሎጂክ አምናለሁ እንደሚለው እንደዚህ ዘመን ሰው ቢሆን አይ ይሄ ፌር አይደለም፣ እግዚአብሔር አዳልቶብናል። ምክንያቱም እኛ የጅብ ጌታ ከሆን እንዴት ጅብ ከኛ የበለጥ ይበላል ብሎ ይህንን መብት ብሎ ሊሟገትበት ይችላል። ሰው ሲጀል ጅልነት ሁሉ እውቀት ይሆናል። ምን ማለት ይመስላችኋል? ጅብ ለሰው ይገዛል፣ ገዢው የሰው ልጅ ግን ከጅብ ያነሰ ይበላል። የሰው ክብሩ ሆድ አይደለምና ይላል እንጦንስ። እስኪ በሉ የሰው ክብሩ በሉ ምን አይደለምና? ሆድ አይደለምና። እኛ ሌላ ክብር ስላለን ለሰማዩ ክብር ስንል የምድሩን እየቀነሰች የምታኖር ቤተ ክርስቲያን አለችም። የሥጋ ፈቃዳችሁን ግዙ፣ ለሐዋርያት ትምህርት ብላችሁ ግዙ። ሐዋርያት ከላይ ሲያነጥፉ እናንተ ከታች አንጥፉ ማለት፣ ሐዋርያት ሲያስተምሯችሁ እናንተ የሥጋ ፈቃዳችሁን ቀንሱ ብሏል። ሥጋችንን ገዝተን ለመዳን ያብቃን። እዚያ ደግሞ ምን አነጠፉለት? የመጨረሻ አንቀጻችን ነው። ዛፍ ምን ናቸው? ዘንባባ። ይሄ ዘንባባ ነው። ይሄ ጫፉ ላይ ይዋጋል አይደል እንዴ? ጫፉ ላይ ይዋጋል። ምንድን ነው? አሸናፊ እግዚአብሔር ነህ ማለት ነው። እስኪ በሉ አሸናፊ እግዚአብሔር